ለዛ ነው። አብሽር ሰማኝ። እስኪ አንድ የመጀመሪያ ጥያቄ እሺ የመጀመሪያ ጥያቄ ብዙ ጊዜ እኔ እንኳን እንደዚህ ብዙም የጠለቀ የመጽሐፍ ቅዱስ እውቀት የለኝም፣ ግን በአንዳንድ ሰዎች እንደዚህ ቤተክርስቲያን በሚያስተምሩ ሰዎች ምናምን ስሰማ ከቁርአንና ከመጽሐፍ ቅዱስ በጣም የሚቀርመው መጽሐፍ ቅዱስ ነው። ከብዙ መቶ ዓመታት በኋላ ነው ቁርአን ነብዩ መሐመድ ከተልከው ከመጡ በኋላ ነው እያንዳንዱ የቁርአን እንትን ከመጽሐፍ ቅዱስ ነው የተኮረጀው እንጂ መጀመሪያ የተጻፈው መጀመሪያው መጽሐፍ ቅዱስ ነው ይባላል። እና በዚህ ዙሪያ how much is true የሚለውን ብትገልጽልኝ እፈልጋለሁ። አንደኛ። ሁለተኛ ደግሞ እንደሚታወቀው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክ እንደሆነ በመስማት ብቻ ሳይሆን ራሴም ያየኋቸው ብዙ ቦታዎች አሉ መጽሐፍ ቅዱስ ላይ ኢየሱስ ጌታ ነው፣ አምላክ እንደሆነ፣ ፈጣሪ እንደሆነ እና ተልኮ እንደመጣ ሁሉ ምክንያቱም አብ ወልድ መንፈስ ቅዱስ ሶስቱ አንድ አምላክ እንደሆኑ የሚገልጽ ብዙ ቦታ አለና በሙስሊም ደግሞ ኢየሱስ ብላችሁ የምትሉት ነብይ ኢሳ ነው። ነብይ ኢሳ ደግሞ በመጽሐፍ ቅዱስ ላይ ቁርአን ላይ የተጠቀሰው ነብይ ኢሳ በእኛ በመጽሐፍ ቅዱስ ላይ ኢየሱስ እንዳልሆነ ብዙ ማስረጃዎች አሉ። እሱ አይደለም የሚሉ አሉና ስለዚህ ተጨባጭ የሆነ መረጃ እንድትነግረኝ እፈልጋለሁ። ሌላው ቅድም ለአንዲት እህታችን ስትናገር የሰማው ነበረ ነብዩ መሐመድ እስከ ሰባቱ ሰማይ ሄደዋል ይላል። ግን ለዚህም ተጨባጭ የሆነ መረጃ በእርግጥ እንትን ስትል ያው የተቆራረጠ ያዳመጥኩ ነበር። ግን ነብዩ መሐመድ ሙተው እንደቀሩ ብዙ መረጃዎች ያሳያሉ። ግን ኢየሱስ ግን ሙቶ በሶስተኛው ቀን መቃብር አሸንፎ እንደወጣ ሁሉ ይገለጻልና እስኪ ስለነዚህ ስለሶስቱ በደንብ ክላሲፋይ አድርገህ አብራራለኝና ሌላ ጥያቄም ይኖረኛል። እስኪ ማለት ብዙ ጊዜ በዓለማዊ እንደምነግርህ ዶክተር ነኝ፣ ብዙ እንትኖችን አሳልፍ ያለው ግን በቲዮሎጂ ላይ ምንም እውቀት ስለሌለኝ ነው። እነዚህን ብታስረዳኝ። እሺ በመጀመሪያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኮርጀዋል ወይ? ላ አልኮረጁም። ኮርጀዋል የሚል አንድ ቦትለት ነው። ከአምላክ ዘንድ በቀጥታ ነው የወረደላቸው። በዚህ ማስረጃ አላህ ሱብሓነሁ ወተዓላ ነገር ይላል ሜታ አድርጉት አንድ ሜታ አድርጉት። አላህ ሱብሓነሁ ወተዓላ ሲናገር ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን بلسان عربي مبين. ይህ ቁርአን እንዴት አድርገው እንደዚህ እንዴት አድርገው وإنه لتنزيل رب العالمين አለ። ይህ ቁርአን ከዓለማቱ ጌታ ከአላህ ዘንድ የተወረደ ነው አለ። تنزيل الكتاب من الله العزيز الحكيم ይህ ቁርአን መወረዱ ከአላህ ዘንድ ነው። العزيز الحكيم አሸናፊና ጥበበኛ ከሆነው ከጌታችን ከአላህ ዘንድ ይሄ ነው። ስለዚህ ከአምላክ ዘንድ በቀጥታ ለነብዩ ሰለላሁ ዐለይሂ ወሰለም የመጣ ቃል እንጂ የተኮረጀ አይደለም። ይወቻላል። ይሄ ነው። ሌላኛው ሁለተኛ ጥያቄ ምን ነበር? እስኪ አስታውሱኝ ወይንም አስታውሱኝ። የተናንሳ ለማስታወስ ያክል እኔ ራሴ እነግራለሁ። ሁሴን እንትን ነው አሁን ካልከው ላይ ቁርአን መቼ ነው የተጻፈው? እስኪ ማለት አሁን መጽሐፍ ቅዱስ በኦሪት ዘመን እንደነበረ ይነገራል። ማለት በኢየሱስ ክርስቶስ ከመምጣቱ በፊት ነው የተጻፈው ይባላል። ለዛም አንዳንድ መረጃዎች እንደሚያመለክቱት ቁርአን መቼ ነው የተጻፈው ነው ወይስ በኦርቶዶክስ እንደሚታመነው እውነትም ቁርአን ነው የሚቀድመው ወይስ መጽሐፍ ቅዱስ ነው የሚቀድመው? አሁን ስለ መጽሐፍቶቹ እየጠየክ ነው ወይንስ ስለመጣው ቃል ከሆነ ኮርጇል አልኮርጃ ከሆነ ጥያቄ አልኮርጁም ከአምላክ ዘንድ የመጣ ነው ይታል አይደለ? አሁን ስለመጻፉ ከሆነ ደግሞ ማንጻፋቸው ወደሚለው ልንመጣ ነው። ይሄ ቃል የመጣው ከማን ነው ወደሚለው ልንመጣ ነው። መጽሐፍ ቅዱስ ማን ነው የጻፈው? ማን ነው የጻፈው? ማን ነው የጻፈው እያልኩ ነው። መጽሐፍ ቅዱስ ትክክል ነው። መጽሐፍ ቅዱስ የተጻፈው አንዳንድ መረጃዎች እንደሚያሳዩት ሰዎች ናቸው። በእርግጥ ግን በእግዚአብሔር ወይም በፈጣሪ መንፈስ እየተመሩ የተለያዩ ሰዎች በተለያየ ዘመን እንደጻፉትኝ ብዙ ማስረጃ አለ። ለምሳሌ አንድ
ምን አልከኝ? ለምሳሌ ማን ቅዱስን ከጻፉት መካከል መጽሐፍ ቅዱስን ከጻፉት መካከል ለምሳሌ ያክል አንድ ጊዜ ጠብቀኝ። ለምሳሌ ወስደን ብናይ ይቅርታ አንድ ጊዜ ትጠብቀኛለህ ሴኔ ለምሳሌ ምን ይላል መሰለህ? ይሰማል ድምጼ? ምን ይላል መሰለህ ሳይሆን ማን ይሰማል? ለምሳሌ የመጽሐፍ ቅዱስ ባለቤቱ እግዚአብሔር ሲሆን ጸሐፊዎቹ ግን ከእርሱ የተላኩ ቅዱሳን ሰዎች እንደሆኑ መረጃዎች ያሳያሉ። ለምሳሌ ያክል ሊቀ ነቢያት እኮ አዳምጠኝ ሁሴን አዳምጠኝ። ለምሳሌ ሊቀ ነቢያት እየተባለ በመጽሐፍ ቅዱስ የሚጠቀሰው ሙሴ ጻፍ ተብሎ ከእግዚአብሔር ዘንድ ተነግሮት እንደጻፈ መረጃዎች ያሳያሉ። ለምሳሌ ጻፍ ተብሎ መሆኑ መጽሐፍ ቅዱስ ይናገራል። ዘጸአት 17 ከቁጥር 14 ላይ ወስደህ ብታይ፣ እንደገና ደግሞ ዘጸአት 34 ከቁጥር 27 ወስደህ ብታይ ነብዩ ኤርሚያስን እነሆ ቃሌን በአፍህ ውስጥ አኖራለሁ ብሎ እንደገለጠው እግዚአብሔር የሰጠውንም ጽፏል። አየህ፣ ያ ማለት እግዚአብሔር እየተናገራቸው በመንፈስ እንደጻፉ ይገልጻል። ለዚህ ማስረጃ ዘጸአት 17 ከቁጥር 14 ላይ ወስደህ ብታይ ይሄን ይናገራል። እሺ፣ ዘጸአት 17 ከቁጥር 14 ላይ ወስደህ ብታይ 17 ዘጸአት እሺ፣ መልካም። አዎ 14 ላይ ወስደህ ብታይ እግዚአብሔር ጻፍ የሚለውን ቃል እንደነገራቸው ያሳያል። ጻፍ ብሎ እንደነገረው እሱ ብቻ አይደለም። እንደገና አሁንም ጻፍ የሚለውን አይደለም እየጠየኩኝ ያለሁት እኮ ማለት የጻፈው ሰው ነው እንደነገርኩ፣ ግን ጻፍ ተብሎ እንደጻፈው መረጃዎች ያሳያሉ። አሁን የምነግርህ ማለት ነው። ዝም ብሎ ራሱ በዘፈቀደ ወይም በራሱ ፍላጎት የጻፈው ሙሴን የጻፈው አይደል? ብሎ ኪዳን ሙሴን የጻፈው ሄሎ ብሎ ኪዳንን ሙሴን የጻፈው ነው እያልከን ያለህ አይደል? ወጣህ ጌታ ሰውና ተመለስ። እሺ፣ ጥያቄ ያላችሁ ቀጥሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄና አንድ ደግሞ ጥያቄ ልበለው ልመና አለኝ አንተን። በመጀመሪያ ያው እንግዲህ በዲን እኔ ብዙም አልገፋሁም በዲን ግን እና እንደዚህ አንዳንድ ጊዜ ሲያመኝ ምናምን ያው አንዳንድ ክርስቲያን ጓደኞች አሉኝ እና ጸበል እስኪ ውሰጂኝ ምናምን እላት ነበረ። እና ያው ለምንድን ነው እኔ አሁን አንተ እሱ ሽርክ እንደሆነ ብዙ ጊዜ ስታወራ ስሰማ እንትን አለኝ። ግን እኔ በዛ ሰዓትም ያው እኔ ከማሻረክ አንጻር ሳይሆን ያው እንዴት ነው ያስቀመጠውን እቃ የሚያገኘው ያስቀመጠው ሰው ነው። የጠፋን እቃ የሚያገኘው ያስቀመጠ ሰው ነው የሚባል ነገር አለ። ገባክ? ያው ሲሩ ምንም ካለ እርስ በርስ ይተዋወቃሉ አይነት ነገር ከማሰብ ነው። ገብቶሃል አባባሌ? እና ገብቶሃል አባባሌ? ምሳሌ ንግግር እና ይገባኝ ቃል በቃል ነው የሚባለው። ቃል በቃል ከሆነ ያው እንግዲህ ሲሩ ላይ ምኑ ላይ ማን እንዳለ ታውቃለህ። ወደ ጸበል ሄጃለሁ ነው አይደል? ወደ ጸበል ሄጃለሁኝ እና ምንድነው በኢስላም አልሄድኩም ግን ውሰጂኝ እላት ነበረ። አንድ ቀን እንሂድ ያው እሷ ስላልተመቻትም አልሄድንም እና እንሂድ ምናምን እላት ነበረ። ግን ያው ከአንተ ጋር ስሰማ ደግሞ ያው ሽርክ እንደሆነ ስትናገር ሰማሁኝ። ግን እኔ በዛም ሰዓትም ከማሻረክ አንጻር ሳይሆን የሰሩት ብዙ ብዙ ያው እዛ አካባቢ ያሉ ሰዎች ሊሰሩ ስለሚችሉ እንዲህ አይነት ነገር እርስ በርስ ይተዋወቃሉ ከሚል አንጻር ነው እንጂ በሌላ አልነበረም። በእርግጥ እንግዲህ ሽርክ ከሆነ ያው ብያታለሁ ነው ባጭሩ። እህት ጊዜ እንትን ለማለት ወሰጅንጅ ብያታለሁ። ይሄ እንዴት ይታያል ነው በኢስላም? ወሰጅን ብያት። ተሳስተሻል።
አይቻልም። መሲሁ ከነቢያት መካከል አንድ ነቢይ ናቸው። በምድር ላይ በነበረ ጊዜ ይፈውስ ነበር ወይ ክርስቶስ ዒሳ ኢየሱስ? አዎ ይፈውስ ነበር። የታመሙ ሰዎችን የመፈወስን ተአምር አምላኩ ሰጥቶት ነበር። ገብታችኋል አይደል? በምድር ላይ ያለ መሲሁ ዒሳ ዓለይሂ ሰላም ማየት የተሳናቸውን ለምጽ ያለባቸውን ይፈውስ ነበር። መተው ሰዎች ያመውና ልፈውሰን ቃል ይፈውሳቸዋል። አላህ ይህን ስልጣን ሰጥቶት ነበር። ለነቢዩ ሰለላሁ ዐለይሂ ወሰለም እንደሰጣቸው ነቢያችን ሰለላሁ ዐለይሂ ወሰለም ማየት የተሳናቸውን ይፈውሱ ነበር። ከዕለታት አንድ ቀን ሰውየው መጥቶ አንቱ የአላህ መልእክተኛ ሆይ እኔ ከተወለድኩ ጀምር ማየት አልችልም አላቸው እና ማየት ፈልጋለሁኝ አላቸው። ወዲያው ሰውየው እዛው ቦታ ላይ እያለ ነቢያችን ሰለላሁ ዐለይሂ ወሰለም በአምላክን አላህ ለመንለት፣ ወዲያው ፈውሰላቸው። ወደ አይኑ እያየ ሰውየው ሄደ፣ ተመለሰ። በእጃቸው ፈውሰዋል። ማየት የተሳነውን ሰው አመጡላቸው ነቢ ሰለላሁ ዐለይሂ ወሰለም። ፈበሰቀ ፊ ዐይነይሂ ፈሹፊየ ከአን ለም የኩን ቢሂ ወጅዕ፣ እትፋሉበት አይኑ ላይም ይላል። ከዛ ወዲያውም ተፈወሰ ብለው የአይን እማኝ ሰሃቦች መስክረዋል። መሲሁም ይህን ተአምር ተሰጥቶ ነበር። ነገር ግን ነቢያቶች ይህን ተአምር የሚያደርጉት በምድር ላይ ሳሉ ነው። መሲሁ ካደረገ በኋላ ወደ ሰማይ ከሄደ በኋላ ምድር ላይ ምን እንደሚከሰት አያውቅም። እንኳን አይደለም በእርሱ ስም የሚሰራ ጸበል ሄደው ሰዎች ሊፈወሱ በዚያ ቦታ ላይ ማለት ነው። ማስረጃ አሳያቸዋለሁ። ነቢያችን ሰለላሁ ዐለይሂ ወሰለም አይንን እንዳበሩ እንደፈወሱ አሳያቸዋለሁ። ችግር የለውም። እና መሲሁ ምን ይላል ሲናገር ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊሂም ብሎ ይናገራል። የትንሣኤ ቀን አላህ በሚጠይቀው ጊዜ ሰዎች ሲያመልኩህ ነበር አምልኩ ይብልሃል ወይ ብሎ ይጠይቀዋል። ይህን የሚጠይቀው ሳያውቅ ቀርቶ አይደለም አምላካችን አላህ። መሲሁ በአንደበቱ ግን እኔ አምልኩኝ አላልኳችሁም ብሎ እንዲመሰክርባቸው ዘንድ ነው። ወየውመል ቂያመት የኩኑ ዐለይሂም ሸሂዳ ስላለ በቁርአን ላይ አላህ ምን አለ? የትንሣኤም ቀን በእነዚህ በሚያመልኩት ሰዎች ላይ ይመሰክርባቸዋል ብሎ ነግሮናል። እኔ አምልኩኝ አላልኳችሁም ያን የላከኝን አንዱን አምላክ አምልኩ ብቻ ነው ያልኳችሁ ብሎ ከአምላክ ፊት የሚመሰክርባቸው ቀን ይመጣል። ታቻል አይደለ? ይሄን አላህ በቁርአን ላይ ይናገራል። የትንሣኤ ቀን በእነርሱ ላይ ይመሰክራል ብሎናል። ታቻል ምን ብሎ ነው አላህ የሚጠይቀው? ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ፣ አንተ የማርያም ልጅ መሲሁ ሆይ ከእኔ ከአላህ ውጭ አንተን አምላክ አድርገው እንዲይዙ ሰዎችን ሰብከሃል እንዲህ ይለዋል። ሰዎች የሚያመልኩት ህዝብ ሁሉ ከፊቱ ይቆማሉ። አምላክ ይሄን ይጠይቀዋል። ቃለ ሱብሓነከ፣ መሲሁ ምን በማለት ይጀምራል? ኧረ ጥራት ይገባህ፣ ለአንተ አጋር አይገባህም ሲጀምር በመጀመሪያ ብሎ ከአምላኩ በመጀመሪያ በመከላከል ይጀምራል። ሱብሓነከ ብሎ ይጀምራል። ተመልከቱ መሲሁን፣ ያ ሰላም። መሲሁ ከራሱ ከመከላከል አይጀምርም። የመጀመሪያ የአምላኩ ክብር የሚያስጨንቀው በጣም ጀግና መልእክተኛና ነቢይ ነው። ጀማዓ ቃለ ሱብሓነከ ብሎ ይጀምራል። አምላኬ በመጀመሪያ አንተ ጥራት ይገባህ፣ ለአንተ ማንም ማገር አይገባህም፣ ብቸኛ ነህ ብሎ ብቸኛነቱን ይመሰክራል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። በመቀጠል ለእኔ የማይገባኝን መለኮት ልሞግት አይቻለኝም፣ እንዴት ይሄን እላለሁኝ ይላል። ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ተዕለሙ ማ ፊ ነፍስ ወላ አዕለሙ ማ ፊ ነፍሲክ ይላል። ብዬውም ከሆነ በእርግጥም አውቀዋል፣ አንተ በእኔ ውስጥ ያለውን ታውቃለህ፣ እኔ ግን በአንተ ውስጥ ያለውን ላውቅ አይቻለኝምና ይላል። ኢነከ አንተ ዐላሙል ጉዩብ፣ አንተ ድብቅ ነገራቶችን የሩቅ ነገራቶችን ሁሉ የምታውቅ አምላክ ነህና ይላል። ከዚያ መሲሁ ወደ ህዝቦች ዞሮ ምን ይላል? ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ፣ ጌታዬ አላህ ሆይ አንተ ያዘዝከኝን እንጂ አላልኳቸውም። እኔ ያልኳቸውም ምንድን ነው ይላል? አን ዕቡዱላህ ረቢ ወረብኩም፣ የእኔንም የእናንተንም ጌታ የሆነውን አንዱን አምላክ አምልኩ ብቻ ነው ያልኳቸው ይላል። ችን ቃል እንዳትረሷት። ነገ የትንሣኤ ቀን መሲሆችን ቃል ይላል ብሎ አምላክ አላህ በቁርአን ላይ ያስቀምጦልናል። የእኔንም የእናንተንም ጌታ የሆነውን ያን አንድ አምላክ አምልኩ ብቻ ነው ያልኳቸው፣ እኔን አምልኩኝ ያላልኳቸውም ብሎ ይመሰክርባቸዋል። የትንሣኤ ቀን ዛቸዋል አይደለ? ይሄ ቃል በደንብ ካስተዋላችሁት መጽሐፍ ቅዱስ ላይ ሁሉ ታገኝታላችሁ። ኢየሱስ ክርስቶስ ምን አለ? በሰማይ ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ መንግስተ ሰማያትን የሚገባ አይደለም ይላል። የዚያን ጊዜም አለ በርካታ ሰዎች ብዙ ሰዎች ወደ እኔ ይመጣሉ። ምን ይላሉ? ጌታ ሆይ በስምህ ተአምርን አላደረግንምን ይሉኛል። ጌታ ሆይ በስምህ አጋንንትን አላስወጣንምን ይሉኛል። ጌታ ሆይ በስምህ ትንቢትን አልተናገርንምን ይሉኛል። እኔም የዛኔ እናንተ አመፀኞች አላውቃችሁም ከፊቴ ራቁ ብዬ እመሰክርባችኋለሁኝ ይላል። እናንተ አመፀኞች ከፊቴ አላውቃችሁም ራቁኝ። ማነው ዛሬ ጌታ ሆይ እያለ በእርሱ ስም ተአምር እናስወጣለን እንሰራለን የሚለው? ማነው ዛሬ በእርሱ ስም አጋንንት እናስወጣለን የሚለው? ማነው ዛሬ በእርሱ ስም ትንቢት እንናገራለን የሚለው? በመሲሁ ስም ይነግዳሉ አይደል? የመሲሁ ስም የሚነገድበት ስሙ አይደለም። እርሱ ስለ አምላኩ ሊያስተምር መጣ እንጂ በፍጹም የእርሱን አምላክነት ሊሰብክ አልመጣም። የላከኝን አንዱን አምላክ አምልኩ ብቻ ብሎ ነው ያስተማራቸው።
ነገር ግን በእሱ ስም እስከ መጨረሻው ዘመን ድረስ በእርሱ ስም እንደሚሸቅሉበት ተናግሯል። እንደሚበሉበት በስሙ ተናግሯል። በእርሱ ስም አጋንንት እናስወጣለን፣ በእርሱ ስም ተአምር እንሰራለን፣ በእርሱ ድንቅ እንናገራለን። ተው፣ እርሱ ስለ አምላኩ ነው ሊሰብክ የመጣው። ያን አንድ አምላክ አምልኩ ነው ያለው። ያን አንድ አምላክ በብቸኝነት አምልኩት ያለው። በእርሱ ላይ ቅንጣት እንድታጋሩ በዚያ በአንዱ አምላኩ ላይ አይፈልግም። እርሱ ገብታችኋል አይደለም? ይሄን ነው አዛሊል ነው። እዚህ ኢብሮ ካለህ ቀጥል። ባረከላሁ ፊክ። ኦኬ እሺ፣ አንድ ነገር አንተ ልጠይቅህ ሁሱ እንትን ሱረቱል አርራህማን ላይ ማለት ነው በተደጋጋሚ ፈቢአይ አላኢ ረቢኩማ ከዚባ የሚል ቃል አለ እና ያ ቃል እኔ በአማርኛ ተርጉሜ ያው ሳነበው አማርኛ ቁርአን ሳነበው ያው ጌታችሁ መግሪብ ስለደረሰ አዳምጪ። ትርጉም ከሆነ ፈቢአይ አላኢ ረቢኩማ ትከዚባን በየትኛው በጌታችሁ ጸጋ ታስተባብላላችሁ ሆነ ማለት ነው። ጸጋዎችን እየገለጸ አላህ ይህን ቃል ቀጥሎ ይናገራል። በየትኛው በአምላካችሁ ጸጋ ነው የምታስተባብሉት? በየትኛው ማናስተባብሉት? አይ እሱ ሆኖ በሚቀጥለው ግን እሱን እንድትቀራልን ነው። እኔ በጣም ሱራው በጣም ልቤን ስለሚነካኝ ነው ይሄን ልጠይቅህ ነው የገባሁት። ሽኩራን። እሺ ሰላም አለይኩም። ሞዴሬተሮች ካላችሁ ተልቁ ላይ ያርጉኝ እሱ እስከሚመጣ ድረስ። ሞዴሬተሮች ካላችሁ አላችሁ? እንዴ ኧረ አንዱ ላይ እርጉ። ትልቁ ላይ አድርጉኝ። እሺ ቅድሚያ ለክርስቲያን ነው የምሰጠው ኢንሻአላህ። ሃሚ ክርስቲያን ነሽ? ክርስቲያን ካለ ቅድሚያ ለክርስቲያን ልስጥ። እሺ ሃሚ ዝም ማለችኝ። ሮማን አለሽ? እና 5000 ሰዎች አላችሁ። ሁላችሁም ፎሎ አድርጉኝ። እሺ ሁላችሁም አለው። ሮማን አቤት። ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። አለን። እኔ የምልሽ እሺ ጥያቄ ልጠይቂ ነው የመጣሽ ወይስ ልጠይቅሽ? አይ እኔማ ጥያቄ ለመጠየቅ ነበረ። እናም ትምህርቱ ተመችቶኝ ነው ስከታተል ነበር። እሺ አንዳንድ ነገር እንማማር ፈቃደኛ ከሆንሽ ደስ ይለኛል። ግን ይቅርታ እኔ ብዙ ወይ ምን አልከኝ? ሁሱ ሲመጡ ክርስቲያን ልጆች አጠይቋቸው። እናንተ እነሱ መጠየቅ እንፈልጋለን ካላሉ ጥያቄያቸውን እናስተምራቸው። ጠይቀኝ። ማወቅ ፈልጋለሁ። እሺ ልጠይቅሽ ከፈለግሽ? እሺ ጥሩ። ኢየሱስ አምላክ ነው ብለሽ ታምኛለሽ ሮማን? አዎ አምናለሁ። እሺ አሁን ኢየሱስ እኔ ሰው ነኝ ብሏል። ዮሐንስ ወንጌል ምዕራፍ ላሳይሽ ባይብል ላይ ልክፈትና ዮሐንስ ወንጌል ከዛ ስነግረኝ እኔም ከዚህ እየከፈትኩ ዮሐንስ ወንጌል ስንት ችግር የለውም። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን ይላል መሰለሽ? ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው አለ ራሱን ተመልከች ምን እንዳለ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላረገም አለ። ስለዚህ ኢየሱስ ራሱን ሰው ነው ብሎ ገለጸ። እኔ ሰው ነኝ አለ። እግዚአብሔር ደግሞ እንደምታውቂው ምን አለ መሰለሽ? ትንቢተ ሆሴዕ ላይ ሲናገር ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ ምን አለ መሰለሽ? እኔ አምላክ ነኝ እንጂ ሰው አይደለሁም አለ። አየሽ ሮማን? እኔ አምላክ ነኝ እንጂ ሰው አይደለሁም። ስለዚህ አምላክ ሰው ሳይሆን አምላክ ነው፣ ሰው አይደለም። ኢየሱስ ደግሞ እኔ ሰው ነኝ አለ። ስለዚህ ኢየሱስ ሰው ከሆነ አምላክ ደግሞ እኔ ሰው አይደለሁም ካለ ኢየሱስ እንዴት ነው የሚመለከው ነው ጥያቄው። በዛ ላይ ደግሞ ተመልከች፣ አንዱ አምላክ ይሞታል ብለሽ ታምኛለሽ ሮማና? አምላክ ይሞታል ብለሽ ታምኛለሽ? አንዱ አምላክ እኔ እንዴት እንደማምን ልንገርህ። ክርስቶስ ማለት ያው እግዚአብሔር ነው ብዬ ነው ማምን። የለማ አሁን እንደዛ ሮማንዬ ባይብል ላይ እንደዛ አይነት ነገር የለም። እንደውም ኢየሱስ እኔ አምላክ አለኝ አለ። ለምሳሌ
ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን ይሆንክ አንተን አለው። ኢየሱስ ራሱ አምላኩን ማለት ነው። እውነተኛ አምላክ ብቻህን ይሆንክ አንተን የላከው ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች አለ። ስለዚህ እውነተኛ አምላክ ብቻውን የሆነ አንድ አለ። ሌላ ቦታ ላይም ሲናገር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እንዲህ ይላል። ተመልከች ምን እንደሚል። ኢየሱስም አለ ልብ አድርጊ ምን አለ? ኢየሱስም አለ ምን አለ? ገና ወደ አባቴ አላረኩም አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። አየሽ አምላክ አለኝ አምላኬ እያለ ይናገራል። አምላክ አለው ብለሽ ታምኛለሽ ሮማን? አምላክ ይለው እሱማ ግን ዮሐንስ ወንጌል ምዕራፍ 1 ላይ ሂደህ ስታይ ማለት ነው። ቆይ እዛ ላይ እንመጣለን ሮማንዬ፣ እዛ ላይ እንመጣለን። አምላክ ከሌለው ታዲያ ይሄኛው አምላኬ እያለ የሚናገረው ማን ነው? I don't understand. አየሽው ኢየሱስ እኮ ነው የሚናገረው። ኢየሱስም አለ አየሽው ኢየሱስም ገና ወደ አባቴ አላረኩም አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ኢየሱስ ወደ አባቴና ወደ አባታችሁ የነሱ አባት የኢየሱስ አባት ነው ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው። አምላኬ እያለ ይጠራዋል። ይሄ አምላኩ ደግሞ የተባለው ማን እንደሆነ ላሳይሽ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 እንጀምርና በደንብ አዳምጪኝ። እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር አለ ከስንቱ በቀር ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። መቼም ብዙ አማልክትና ብዙ ጌቶችን አሉ፣ ነገር ግን በሰማይም ሆነ በምድር ብዙ አማልክት የተባሉ ቢኖሩ ነገር ግን እሺ ማን ነው ለኛስ ነገር ሁሉ ከሱ የሆነ እኛም ለሱ ይሆነን አንድ አምላክ ማን አለን ይላል። አንድ አምላክ አብ ተመልከቱ፣ አብ አለን። በቃ አንድ አምላክ ያው ከአንዱ በቀር አለ። እዚህ ጋር ከአንዱ በቀር ማንም አምላክ እንደሌለ እናውቃለን። ስለዚህ አንድ አምላክ አብ ነው። በቃ ከአብ ውጪ አምላክ የለም። ኢየሱስ ደግሞ ይሄ አንዱ አምላክ አብ ይበልጠኛል ብሎ ተናግሯል። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 اللهم رب هذه الدعوة الصلاة القائمة እሺ ሮማን አለሽ አለ። እሺ ምን አለ ይኸውልሽ ተመልከች። እንግዲህ አሁን ኢየሱስ ጭራሽ ከኔ አብ ይበልጣልና አለ። አብ ከኔ አብ ይበልጣልና። ስለዚህ አሁን ኢየሱስ ከኔ አብ ይበልጣልና እያለ ሲናገር ይሄ አንዱ አብ የተባለው አንድ አምላክ ነው። ለዛ ነው አንድ አምላክ ተብሎ ኤፌሶን ላይ ስትመጪ አሁን ኤፌሶን ላይ እኔና ለምሳሌ ኤፌሶን
ምዕራፍ 4 ነው ምዕራፍ ምን አለ ይኸውልሽ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። አንድ አምላክ ይሄ የሁሉም አባት የተባለውን ደግሞ ኢየሱስ ሲናገር ማቴዎስ ወንጌል ምዕራፍ 23 ላይ ተመልከች ምን እንደሚል ምዕራፍ 23 ቁጥር 9 ላይ ኢየሱስ ነው የሚናገረው። እሺ አባታችሁ አንዱ እሱ የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ አለ። አየሽ ስለዚህ አንድ አባት የተባለው አንድ አምላክ መሆኑን የኤፌሶን ጸሐፊ ደግሞ ቁልጭ አድርጎ ነው ያስቀመጠው። አሁን እዚህ ጋር ቅድም ያየነው ላይ ማለት ነው ምዕራፍ 6 ቁጥር 4 ላይ ምዕራፍ 4 ቁጥር 6 ላይ ይቅርታ ምን አለ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። የሁሉም አባት አንድ አምላክ ነው የሁሉም አባት የተባለው። ስለዚህ የአንዱ አምላክ የሁሉ አባት የሆነው የኢየሱስ አባት የኢየሱስ አምላክ ነው። ኢየሱስ አምላክ አለኝ እያለ ከተናገረ ኢየሱስ አባት አለኝ ብሎ ከተናገረ ኢየሱስ በዚህ መሰረት ደግሞ ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ራሱን ኢየሱስም ነብይ ከገዛ ሀገሩና ከገዛ ዘመዶቹ ከገዛ ቤቱን በቀር ሳይከበር አይቀርም አላቸው ይላል። ስለዚህ ራሱን ነብይ አለ ኢየሱስ ነብይ አለ። በዛ ላይ ራሱን መልእክተኛ ሊል ነው። ተመልከች ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ እታለ ምዕራፍ 5 ቁጥር 30 ላይ እንዲህ አለ ያው ተመልከች እኔ ከራሴ አንዳች ላደርግ አይቻለኝም አለ እንደሰማው ፈርዳለሁ ፍርዴም ቀን ነው አለ። የላከኝን አለ የላከኝን መልእክተኛ ነው። አየሽ መልእክተኛ ነው ፍቃድ እንጂ ፍቃዴን አልሻምና። ስለዚህ አንደኛ ከራሱ ምንም ሊያደርግ አይችልም። በቃ ከራሴ ምንም ላደርግ አልችልም ማለት አምላክ እንደዚህ ብሎ አይናገርም። እንደሰማው ፈርዳለሁ ፍርዴም ቀን ነው የላከኝን ፍቃድ እንጂ ፍቃዴን አልሻምና። እኔ ስለራሴ በመሰክር ምስክርነት እውነት አይደለም ስለኔ የሚመሰክር ሌላ ነው ሌላ አለ። አይሹ ስለዚህ አሁን ኢየሱስ በየትኛው ተአምር ነው? በዛ ላይ ደግሞ ኢየሱስ እንደምታየው ሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ እንዲህ ይላል ተመልከች ቁጥር 34 ላይ እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው ይላል። ማን ያስነሳው? ሮማሪ እግዚአብሔር ኢየሱስን ከሙታን አስነሳው ወደ መበስበስ እንዳይመለስ። አንዱ አምላክ ይሞታል ወይ ሲባል በጭራሽ አይሞትም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? ያውልሽ ተመልከች እሱ ብቻ የማይሞት ነው ማንንም ሊቀርበው በማይችል ብርሃን ይኖራል አንድስ እንኳን አላየውም ሊያየውም አይችልም ለሱ ክብርና የዘላለም ኃይል ይሁን አሜን ይላል። አንድ እሱ ብቻ የማይሞት ማለት ለባሪ አምላክ አይሞትም። ታዲያ የሞተው ማን ነው ጥያቄ? የሞተውማ ሰው ነው። እንደ ባይብሉ መሰረት የሞተው ሰው ነው። ስለዚህ የሞተው ሰው ከሆነ አንዱ አምላክ ካልሞተ ኢየሱስ አምላክ አይደለም ባጭሩ። በቃ ሌላ ታሪክ ውስጥ መግባት አያስፈልግም። ስለዚህ አንድ አምላክ ይሄ የተባለው አብ እንጂ ኢየሱስ አንዱ አምላክ እንዳልሆነ ቁልጭ አድርጎ ባይብሉ ያሳያል ነው። ሮማ ምን ትያለሽ? ስለዚህ እያሳመናች ምን ትያለሽ? አስተያየት ግራ የገባሽ ነገር ካለ እኛ አሁን ኢየሱስን አንድ አምላክ ሳይሆን ነብይ ነው ብለን ነው የምናምነው። እኛ አላህ በቁርአን ላይ ሲነግረን ወረሱለን ኢላ በኒ እስራኤል ወደ እስራኤል ልጆችም መልእክተኛ አድርጌ ልኬዋለሁ አለ። ከዛ ብዙ ተአምራቶችንም እንደሰራ እናምናለን። በማን በአላህ ፍቃድ ማለት ነው። ከራሱ አንድም ሊያደርግ እንደማይችል ቁርአን ላይም ተናግሯል። እሱ አምላክ ሳይሆን የአምላክ መልእክተኛ ነብይ ነው። እሺ ጥያቄ ካለሽ በእስልምና ላይ ጠይቂ። ጥያቄ ያለሽ ሮማን? ካልሆነ ልቀጥልልሽ እንደዚህ አሁን ለምሳሌ ማለት ነው ኢየሱስ ክርስቶስን እንደዚህ ከተረዳ ነው። እሺ ነብዩ መሐመድንስ እንዴት ነው የምንረዳቸው? ማለት እስኪ ስለ ነብዩ መሐመድ እሺ ነብዩ መሐመድ ከባይብል ላሳይሽ መጀመሪያ። ከነብያችንም ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው። ነብያችን ወኻተመ ነብይን ብሏቸው የመጨረሻው የመደምደሚያው ነብይ ናቸው። የመጀመሪያው ነብይ አይደሉም። እሳቸው ከነቢያት አንደኛው ናቸው። ከነቢያት አንደኛው ሲባል የመጨረሻ ከሳቸው በኋላ ሌላ ነብይ የማይመጣ ነብይ ናቸው። ስለዚህ አላህ ምን አለ በቁርአን ላይ ሲናገር በሱረቱ ነህል ምዕራፍ 16 ቁጥር 36 ላይ ወለቀድ በዐትና ፊ ኩሊ ኡመቲ ረሱላ አን ይዕቡዱላህ ወጅተኒቡ ጣጉት አለ። አላህ በህዝቦች ሁሉ ላይ መልእክተኞችን ልኬያለሁ አለ። የተላኩበት ምክንያት ደግሞ ምንድነው? ዋናው ፍሬው ነው። ዋናው አስኳሉ አን ይዕቡዱላህ አላህን በብቸኝነት ተገዙ ወጅተኒቡ ጣጉት ጣዖታትንም ራቁ የሚል ነበር። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ሲመጡ ከዚህ ትምህርት ውጪ ምንም ያመጡት ነገር የለም። አሁን ለምሳሌ እስቲ ላሳይሽ እስልምና መቼ መጣ የሚለውን ከዚሁ ከነብያችን ሰለላሁ ዐለይሂ ወሰለም ላሳይሽና እስልምና መቼ መጣ። ለምሳሌ አሁን የታለ ይሄው እዚህ ጋር ለምሳሌ አሁን ተመልከች ምን እንደሚል አላህ
በቁርአን ላይ ሲነግረን ነቢያቶች ሁሉ ሙስሊሞች እንደሆኑ ይነግረናል። ሰው ሁሉ ሙስሊም እንደሆነ ሲፈጠር በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ فأقم وجهك للدين حنيفا ፊትህን ወደ እውነት ተዘንባይም ሆነ ለሃይማኖት ቀጥ አድርግ ይላል። فطرة الله التي فطر الناس عليها ያችን ሰዎችን በሷ ላይ የፈጠረባትን ሃይማኖት ያዟት። لا تبديل لخلق الله አለ የአላህን ፍጥረት መለወጥ የለም አለ። ذلك الدين القيم ይሄ እውነተኛውና ቀጥ ያለው ሃይማኖት ነው በማለት አላህ Subhanahu Wa Ta'ala ብዙ ሰዎች ግን ይሄንን ነገር እንደማያውቁት ይነግረናል። አላህ ነብያችን ሰለላሁ ዐለይሂ ወሰለም ሲነግራቸው ለነብያችን እንዲህ ብለው ነገሩ። በሰሒህ አልቡኻሪ 4775 ላይ ማ ሚን መውሉድን ኢላ ዩለዱ ዐለል ፊጥራ አንድም ሰው የለም ከተወለደ በእስልምና ላይ እንጂ ቢወለድ አሉ። ፈአበዋሁ ግን እናትና አባቱ ዩሃዊዳኒሂ አይሁዳዊ ያረጉታል ቀይረው እምነቱን ከእስልምና አው ዩነስራኒሂ ወይ ደግሞ ክርስቲያን ያረጉታል አው ዩመጂሳኒሂ ወይ ደግሞ የእሳት አምላኪ ያረጉታል አሉ ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ የሰው ልጅ ሁሉ ሲወለድ ሙስሊም ነበር ማለት ነው። በሱረቱል አንቢያ ምዕራፍ 20 ቁጥር 25 ላይ ወማ አርሰልና ሚን ቀብሊከ ሚን ረሱል አላቸው ነብያችን ሰለላሁ ዐለይሂ ወሰለም ከአንተ በፊት እኮ አንድንም መልእክተኛ አላኩም ማለት የላኩኝ ከሆነ ግን ስልካቸው ኢላ ኑሂ ኢለይሂ ወደሱ እንዲህ የሚል መልእክትን አወርድለታለሁ አለ። ምንድነው መልእክቱ? አነሁ ላ ኢላሃ ኢላ አነ ፈዕቡዱን እነሆ ከአላህ ውጪ በእውነት የሚገዙት አምላክ የለም እኔንም ብቻ ተገዙኝ የሚል በቃ ይሄ ነበር መልእክቱና ትልቁ ዋናው ነገር ማለት ነው። ስለዚህ ነቢያቶች ሁሉ ሙስሊም ነበሩ። ለምሳሌ ተመልከቱ ሱረቱ ኑህን ተመልከቱ። ኑህ በሱረቱ ዩኑስ ኑህ ማለት ነው በሱረቱ ዩኑስ ምዕራፍ 10 ቁጥር 72 ላይ ፈኢን ተወለይቱም እናንተ ህዝቦች ሆይ እኔ የማመጣላችሁ መልእክት ካልተቀበላችሁና እንቢ ካላችሁ ፈማ ሰአልቱኩም ሚን አጅር እኔ ከናንተ ምንም አይነት ምንዳን አልፈልግም። ኢን አጅሪየ ኢላ ዐለላህ የኔ ምንዳ ከአላህ ውጪ ሌላ አይደለም። በቃ አላህ ነው ምንዳ የሚከፍለኝ። እንደውም ወኡሚርቱ አን አኩነ ሚነል ሙስሊሚን እኔ ከሙስሊሞች እንደሆን ታዝዣለሁ። ከሙስሊሞች እንደሆን ማለት ነው። ስለዚህ ኑህ አለይሂ ሰላም ሙስሊም ነበር ማለት ነው። በሱረቱ ዩኑስ ምዕራፍ 10 ቁጥር 84 ላይ ደግሞ ሙሳ እንዲህ ነበረ ተመልከች። ወቃለ ሙሳም አለ ያ ቀውሚ እናንተ ህዝቦቼ ሆይ ኢንኩንቱም አመንቱም ቢላህ በአላህ አምናችሁ እንደሆነ ፈዐለይሂ ተወከሉ በሱ ተመኩ ኢንኩንቱም ሙስሊሚን ሙስሊሞች የሆናችሁ እንደሆነ አላቸው ስለ ህዝቦቹ ሲያወራ። ስለዚህ ሙሴም ህዝቦቹም ሙስሊም እንደነበሩ ያሳያል ማለት ነው። አላህ በሱረቱል በቀራ ምዕራፍ 2 ቁጥር ከ131 ጀምሮ የኢብራሂም ወይ ደግሞ የአብርሃምን ጉዳይ አስመልክቶ እንዲህ ይነግረናል። ኢዝ ቃለ ለሁ ረቡሁ አስሊም ጌታውን ባለው ጊዜ ስለም ባለው ጊዜ ማለት ነው። ብሎም አለ ኢብራሂም ቃለ አስለምቱ ሊረቢል ዓለሚን እኔ ለዓለማቱ ጌታ ለአላህ ሰለም ያለው አለ። እሺ ልቀጥል ወይስ እንዴት ነው ይቋረጥ? እንዴት ነው የምታደርጉ? ሌላ ጊዜ እስኪ ያሰግድ ድረስ ልቀጥል። እሺ አንዴ እቺ ልጨርስልሽ። ከዛ በኋላ ኢብራሂምም ምን አለ? ለዓለማቱ ጌታ እጄን ሰጠው ሙስሊም ነኝ አለ። ከዛ ወወሳ ቢሃ ኢብራሂምም ልጆቹን በኒሂ ልጆቹንም አደራ አለ። ያዕቆብም እንደዛው ልጆቹን አደራ አለ። ያ በኒየ እናንተ ልጆቼ ሆይ አለ ኢነላህ አስጠፋ ለኩም ዲን
እሺ ያ ጀማ እስኪ ዳዕዋውን ተደራሽ ለማድረግ ያው ሁላችሁም ፎሎ አድርጉ። የነጽር ልጆች ሁሉም ሲመጡ ፎሎ አድርጉ። እሺ ኢንሻአላህ ሁላቸውንም ሲመጡ ዳዕዋው ተደራሽ እንዲሆን እሱንም ፎሎ አድርጉ። እኔም ፎሎ እና አብዱል ከሪም ሲመጡ እነ ዛህራ ሲመጡ ሁላቸውንም ፎሎ አድርጉ። እሺ ኢንሻአላህ ዳዕዋውን ተደራሽ ለማድረግ ነው እንጂ ፎሎወር ሰብሰባ አይደለም ያዝነው። ኤኒዌይስ እሺ አንድ ረካ እስከሚመለስ ድረስ እቺና ያልጨርስልሽና ከዛ በኋላ ቀጥላለሁ። ከዛ ወወሳ ቢሃ ኢብራሂምም ልጆቹን አደራ አለ። ወያዕቁብ ያዕቆብም እንደዚሁ ልጆቹን ያ በንየ እናንተ ልጆቼ ሆይ ኢነላህ አስጠፋ ለኩም ቀጥሉ በቃ ማሻአላህ ከዚህ በኋላ ቁርአን ስለማይቀራ እንቀጥላለን ኢንሻአላህ። ሮማን አለሽ ልቀጥል አለኝ። እሺ ምን አለ መሰለሽ፣ ስለዚህ አሁን ኢብራሂም አለይሂ ሰላም ማታዕቡዱና ሚን ባዕዲ ከኔ በኋላ ምንድነው የምታመልኩት ባላቸው ጊዜ እናንተ ምስክር ነበራችሁን አላቸው። ቃሉ ብለውም አሉ ልጆቹ
ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂም የአባትህና የአንተን የአባትህ ኢብራሂም ቁጥር 52 ላይ ፈለማ ሐሰ ዒሳ ሚንሁሙል ኩፍር ኢየሱስም ከነሱ ከህዝቦቹ ክህደት በተሰማው ጊዜ ቃለ መን አንሳሪ ኢለላህ ወደ አላህ ረዳቴ ማን ነው ወይ የአላህን ሃይማኖት ከፍ ለማድረግ ብሎ ተጣራ። እንዳጠቃላይ ምን ብሎ ተናግሯል መሰለች? ብዙ መረጃዎች አለ። ይሄ እስልምና የሚባለውን ሃይማኖት በሱረቱል ማኢዳ ምዕራፍ 5 ቁጥር 3 السلام عليكم ورحمة الله. السلام عليكم ورحمة الله. እሺ ኔትወርክ አስወጣኝ መሰለኝ ጀማ። እሺ ትልቁ ላይ አድርጉኝ አንዴ። እሺ ኦኬ ኔትወርክ አስወጥቶኝ ነው ማለት ነው። እሺ ሮማን አለሽ? سفر ولا شو اسمه؟ رومان تذكرة سفر حجزتها ولا ما؟ اليوم إن شاء الله وبكرة. حاولت عشان تكون غالية يعني إذا بتحجز مباشرة قبلها بيومين أو ثلاثة بيكون غالي. على تاريخ كم تحجز؟ تاريخ يوم العيد يكون يوم العيد هو هيكون يوم 31 تقريبا 30 مارس. كيف بعدين؟ بعدين يوم العيد بعدين في يوم 1 أو 2 مثلا يكون يوم ممكن تحجز مثلا يوم 2 في الصباح ይሰማል ብሮ ولا صعب؟ إن شاء الله اليوم قبل يعني إذا استطعت تخليها ثاني يوم العيد بس في المساء يعني احتمال ثاني يوم أكون مش موجود أو يعني أكون برا. إن شاء الله.
لو ممكن في الليل مثلا تسويها في الليل ولا صعب؟ ولا أنت تريد تكون يوم ثاني هناك؟ يعني بالنهار ولا لا بكون بالإمارات، لكن ما أكون خارج المسجد، يعني أكون برا في الشارقة. كان في عب كرة يا عم، كرة القدم ولا كرة المية؟ قصة مش في الكورة. لا ثاني يوم عادة أول يوم ما بيكون في خروج أو شيء، لكن ثاني يوم في أحد الأصدقاء غالبا بيكون عندي في الشارقة. إن شاء الله بقدر حتى نكون موجودين كشاب. شوف يا حد يصلي عين عليك، الله عليك، حلها خلاص. دينا سلام سلام هلا هلا. يا سلام وسو مارات السماء مجال ይመቻል እሱ። እሺ ቀጥሩ። ኧረ እንዴት ነው? ሰላም አለይኩም። እንዴት ነህ? ደህና ነህ? ሰላም ነው። ሮማን ድምጽ ይሰማሻል? እሺ ዶክተር ሮማን መጣ ዶክተር መጣው ሁሴን እንዴት ነህ? ደህና ነህ? መጣው። ይቅርታ ኔትወርክ በጣም ያስቸግረኝ ነው። ሰማን። ስለዚህ ብሉይ ኪዳን ሙሴ ነው የጻፈው ነበር ያልከን አይደለ? ይሰማኛል። ብሉይ ኪዳንን የጻፈው አለሁ። እግዚአብሔር ይመስገን ደህና ነኝ። ኔትወርክ እያስቸገረኝ ነበር፣ ለዛ ነው የወጣሁት። ይቅርታ። ምን አልከኝ? አሁን እያወራህ ነበር። ብሉይ ኪዳንን የጻፈው ሙሴ ነው ያልከው? አይሰማም? ምን አልከኝ? ብሉይ ኪዳንን የጻፈው ሙሴ ነው ያልከን አይደል? አልወጣኝም፣ እንደዛ አላልኩም። እና ማን የጻፈው ታዲያ? ማን ብሉይ ኪዳንን? ስለሱ እናወራለን። አሁን ቅድም የጠየኩህን መልስልኝ እስኪ፣ አብራራልኝ በደንብ አድርገህ። ቅድም እያልከን ነበር እንዴ? ሙሴን ጻፍ ብሎት ሙሴ ነው የጻፈው? አይ ቅድም የጠየኩህን የትኛው ሰሞን ነው? ረዳው ነው እንደዛ ስለሱ እናወራለን በስፋት። ግን አሁን እያልኩ መጀመሪያ እኔ መልስልኝ ሁሴን። እየመለስንልህ እያለን እኔ ጠየኩህን መጀመሪያ መልስ። ይኸውልህ ሁሴን፣ እኔ የምጠይቅን ብቻ መልስልኝ። ከዛ እኔ እኮ ልጠይቅ ነው የገባሁት። እሺ እንግዲያውንስ ልጠይቅ ከሆነ አዳምጥ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኮረጃሉ ወይ አልኮረጁም? ከአምላክ ዘንድ ቀጥታ የመጣ ቃል ነው ብዬ ማስረጃ። ሌላኛ ጥያቄ ምንድን ነው? ማን አመጣው? መልአኩ ጅብሪል ዐለይሂ ሰላም። ማን አልከኝ? መልአኩ ገብርኤል ወይም ጅብሪል። መሐመድ ለማን ሰጠ? ለመሐመድ
ይሰማል? አዎ ይሰማል። በጣም ከሚገርም ነገር ሁሴን አንድም ቀን መልአክ ከመሐመድ ጋር ተነጋግሮ አያውቅም። ማስረጃ አስተይ። ኦኬ መልአክ አንድም ቀን በመጽሐፍ በብሉይም በሐዲስ ኪዳንም አንድም ቀን ከመሐመድ ጋር አውርቶ አያውቅም። መልአክ ማስረጃ አስተይ። ምንድነው ብሉይ ምንድነው እኮ ማስረጃ ሰጥሃለሁ። አዎ ነብይ መልአኩ ገብርኤል ቀጥታ ቃል በቃል እኔ ገብርኤል ነኝ አንተ ደግሞ መሐመድ የአላህ መልእክተኛ ነህ ማለት ያበሰረባቸው ልሰጣለሁ። ይገር ሰጣራ ተከታተል ና በረም ተመልከት። ወላሂ እሺ እዚጋ እሺ هذا أول سورة نزلت على النبي صلى الله عليه وسلم يهبل صلى الله عليه وسلم لا مجمرة يورد القرآن أنكسنا وملاك كبريل بامت الله شو جزء من الله شو من الملكة. سورة الحلق. أشياء زجانا يا حديثه حدثنا أحمد بن عثمان البصري عليك التلال قدي راس ملاك جبريل تقلتو محمد هوي أنت جبريل محمد نه أنت يا الله ملك تنيانه هني لكمو ملاك جبريل من يعرف بث الله سيء يتأيّ اللي هيك عربية ثانية بالله هو نسورة مارين يركير له بروك አላነበም ወይ አላነበም እዚሁ እያለሁ ወደ አማርኛ ልቀይርልህ ነው። እሺ ያ እዚሁ እያለሁ ወደ አማርኛ ወይ ሁሴን አላነበም አረብኛ። አብሽር በቃ ይኸው ወደ አማርኛ ቀየርኩልህ። ችግር የለም። ይታያል። አንብበው ምን ይላል? ምን ትላለች? አንብባት። አዎ እስኪ አይ አረብኛ አላነበም ሁሴን። ወደ አማርኛ ቀይረዋል። አዎ እሺ እኔ ገብርኤል ነኝ አንተም የአላህ ሌላ ስራ ይዛል ምንም ያነበብ አይደለም። ኦኬ እሱን አየሁት። ድምጽ ይሰማል? ኖ ሁሴን ድምጽ ይሰማል? ድምጽ ይሰማል? ይሰማል። ኔትወርክ በጣም ስለሚያስቸግረኝ ነው። በእናትህ ይቅርታ፣ በጣም ያስቸግረኝ ነው ያለ። አዎ አንብቤዋለሁ። ልክ ነህ። ግን እኔ በጣም ብዙ ጊዜ ኮንፊውዝ የሚያደርገኝ አንድ ነገር አለ። አውቶማቲካሊ which one is the first የሚለው ጥያቄ ይሆንብኛል። ምክንያቱም between the Bible and the Quran which one has been introduced first? So this is my question always, Hussein. Why? Because as I have information, እኔ እንዳለኝ አንዳንድ information, all the written form of Quran will be deriving from the Bible, if you believe or not. ስለዚህ አሁን ይሄ የዛሬ 5500 ዘመን በፊት መጽሐፍ ቅዱስ ተጽፏል እየተባለ ድምጽ አይሰማም? በላ እዚህ እንብላ እዚህ ጋር ድምጽ አይሰማም? ይሰማል። ጥያቄ ጠይቀህ ከተመለሰልህ ወደ ሌላ ጥያቄ እንትን ከማለትህ በፊት ይሄን አረጋግጥ። መልአኩ ገብርኤል ቃል በቃል መጥቶ ነብዩ መሐመድን ስማቸውን ጠርቶ ያው መሐመድ ሆይ እኔ ገብርኤል የአላህ መልእክተኛ ነኝ ብሏቸው ኖ እና የተገልጦላቸዋል። የጠየቀው ጥያቄ መልአኩ እንደናገረው ያውቃል። ይሄ ንግግር ትክክል ነው። ይሄ እኔ መሐመድ ሆይ ሁሱ አንተ ብላ እኔ ላውራው። ቆይ አይደለም። ይሄ ቃል
መልአኩ ገብርኤል ለሶስቱ ህፃናቶችን ከእሳት ሲያወጣ አናንያ፣ አዛርያ፣ ሚሳኤልን ሲያወጣ እየሰማኝ ነው ሁሴን? እየሰማንህ ነው። ቀጥል። ይሰማል? አሁን አንተ ያሳየኝ ቃል በመጽሐፍ ቅዱስ ውስጥ መልአኩ ገብርኤል ሶስቱን ህፃናት ከእሳት ሲያወጣ የተጠቀመበትን ቃል ኢሚዲየትሊ መሐመድ ከዛ ወስዶ ነው ቁርአን ላይ የጻፈው። ልንገርህ ነኝ ገባ? ለዚህ ደግሞ ከበቂ በላይ የሆነ ማስረጃ ሰጣለሁኝ። ሁሉንም ነገሮች አዳምጠኝ፣ አስጨርሰኝ። እያንዳንዱ ምክንያቱም እከፍትልሃለሁ። ቆይ አንድ ስልክ ልክ ያለው እየመጣልኝ ነው፣ አሳያለሁ። ምክንያቱም አሁን ይዤ ያለሁት አንድ ስልክ ነው፣ እሱ ጋር ነው እያወራሁ ያለሁት። እያመጣልኝ ነው፣ አሳያለሁኝ። ሁለተኛው ምንድነው? ቁርአን የዛሬ 5500 ዘመን የተጻፈ መጽሐፍ ቅዱስ በ602 መሐመድ የጻፈውን እንዴት አንተ የበላይ ነው ልትል ትችላለህ? ለዚህ ማስረጃ አለኝ። ዝም አይደለም ነገር እያንዳንዱ ቁርአን ላይ የተጻፈው እያንዳንዱ፣ ለምሳሌ ቅድም ኢዮብ ምናምን ያልክ ተናገር። ኢዮብ የታውቃል ቁርአን መሐመድ እኮ ነው ትናንትና ከመጽሐፍ ቅዱስ ኮርጆ የጻፈው። ለዚህም በቂና ከበቂ በላይ የሆነ ማስረጃ አለኝ። ዛሬ እያንዳንዱ አሳያለሁ ማለት ነው። ስለዚህ አስጨርሰኝ እያንዳንዱ እኮ አስጨርሰኛ ሁሴን አስጨርሰኝ። ብሩክ ይኸው ተረጋጋና አዳምጥ። እሺ ተረጋጋና አዳምጥ። የነገሩህ ነገር ሊኖር ይችላል። ያንን ኪስ አድርገውና አሁን የመጣኸው ደግሞ ከሃይማኖት ባለቤቶች ዘንድ ስለሆነ አዳምጣቸው። የእምነቱን ባለቤት አዳምጣን። ገብተዋል። እስከዛሬ የነገሩህ ነገር ሊሆን ይችላል። ያ እውነት መስሎህ ሊሆን ይችላል። ውሸት ነው። ብዙ ጊዜ እያልኳቸው ነበር፣ እናንተን ወደ እስላም እንዳትመጡ እንዳትረዱ ለመዝጋት የሚጠፋ። ስለዚህ ቀስ ብለህ አዳምጥ። ለምንጠይቀው ጥያቄ ሁሉ መልስ ታገኛለህ። እሱ ትበላለህ። ልቀጥል ወይስ? ይኸውልህ ኖ አዳምጠኛ ሁሴን፣ እንደዛማ አትበል፣ አታውርደኝ። ይኸውልህ ሁሴን፣ እኔ የምነግርህ ነገር አንተ ምንም አይነት የመጽሐፍ ቅዱስ እውቀት ስለሌለ ለራስህ ተሰናክለህ ብዙ ሰዎችን እያሰናከልክ ነው ያለው። ስለዚህ ትላንትና በ602 መሐመድ ከመጽሐፍ ቅዱስ ኮርጆ የጻፈውን የበላይ ነው እያልክ አንተ ህይወት አታሰናክል። አንድ የምነግርህ ነገር ይሄ ነው። ሁለተኛ ደግሞ ሮማን፣ ከዚህ ውጪ ልንገርሽ ወይም ደግሞ በውስጥ ጽፌልሻለሁ መልሽልኝ። ሮማን እየሰማሽኝ ከሆነ እውነቱን እዚሁ ንገራት እንጂ እኛ ፊት ንገራት እና የምትናገረው እውነት ተናገር። ሮማን እዚሁ ነገር ይበል። አየሽው? እዚህ ንገረኝ። እኔ እውነቱን ማወቅ ስለሆነ የምፈልገው የሃይማኖትና ሃይማኖትን ማጠላት ምናምን ነገር ሳይሆን እኔ እውነቱን ነው ማወቅ የምፈልገው። በእኔ ህይወት ደግሞ ማንም አይመለከተውም ሳስበው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እንዴት ናችሁ? ወአለይኩም ሰላም። አንድ ሁለት ጥያቄዎች አሉኝ፣ ግን አንዴ ከጥያቄ በፊት አሁን የተወያያችሁበት ላይ ብሩክ ዶክተር ብሩክ ያላችሁት ሰው ያለው ላይ እስኪ ትንሽ እንደ ሐሳብ ነገር ልስጥ ከፈቀድክልኝ። ኦኬ። ምንድነው መሰለህ አሁን ብዙ ክርስቲያኖች በዚህ ጉዳይ ላይ ያው መጽሐፍ ቅዱስ ቀድሞ መጥቷልና መጽሐፍ ቅዱስ ልክ ነው፣ ቁርአን ደግሞ ከዛ በኋላ ነውና የመጣው፣ ከዛ በኋላ የመጣ ነገርን እንዴት ትቀበላላችሁ ነው የነሱ አጠያየቃቸው ማለት ነው። ብዙ ጊዜ እኔም ባለኝ እውቀት የተወሰነ ውይይት ከነሱ ጋር ለማድረግ ስለምሞክር ይሄን ነገር ያነሳሉና ዋናው ነገር ምንድነው መሰለህ እዚህ ጋር መታየት ያለበት ብዬማም ነው የትኛው ነው እውነታ የሚለው ነው እንጂ የትኛው ቀደመ የትኛው ከኋላ መጣ የሚለው አይመስለኝም። ይሄን ጥያቄኛ እንደዚህ አድርገን የምናነሳ ከሆነ በእድሜም ይሁን በጊዜ ሁኔታ ማርያም እኮ ከኢየሱስ ትበልጣለች። ግን ለማርያም ኢየሱስ ጌታዋ ነው እንደ ክርስትና አስተምሮት ስንሄድ አይደለም። ከተሳሳትኩ አረመኝ ሁሴኔ። እና ኢየሱስ ከሷ ኋላ መጥቶ አምላኳ ሊሆን አይችልም ብዬ አምናለሁ። ከሷ ኋላ የመጣ እሷ የወለደችው እሷ ያሳደገችው ሰው እንዴት ሆኖ ነው ለሷ አምላክ የሚሆናት? ለሷ እንዴት ነው ፈጣሪ የሚሆነው የሚለው ነው እንደውም ትልቅ ጥያቄ ሊሆን የሚገባው አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከኋላ ስለመጡ ልክ አይደሉም ብለን ከመነሳታችን በፊት
ኢየሱስስ የሷ ልጅ ሆኖ እንዴት ነው ለሷ አምላክ የሚሆነው የሚለው ለክርስቲያኖች ይህን ጥያቄን አቀርባለሁ። ይሄን እንደ ሐሳብ ያዝልኝና አሁን ደግሞ የራሴን ጥያቄ ደግሞ ልጠይቅህ ይቻላል? ምን አለ መሰለህ አሁን ከብዙ ክርስቲያኖች ጋር ስንወያይ ምን ይሉናል? በእስልምና ለምንድን ነው ሴት ነብይ ያልተላከው ይላሉ።